አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። የምታበረታቱኝ ወንድሞቼም ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እና እንዴት ናችሁ? ላይ ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ አስለቃሽ የቴሌግራም ፕሮፋይል ክፍል 4ን ይዤ መጥቻለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ክፍል 4 ሂኩ ግን አንድ የደበኩሽ ነገር ግን አለ እባክሽ እንዳትቀየሚ አለኝ። እንደ መደንገጥ ብዬ የደበቀኝን ለማወቅ እየጓጓሁ ምንድነው የደበከኝ አልኩት። ሂኩ እወድሻለሁ፣ አንቺን ማጣት አልፈልግም። እኔ ስትማሪ ድሮም እከታተልሽ ነበር። ለትዳር ግን በአላህ ፍቃድ በቴሌግራም በተከፈተ ግሩፕ ፕሮፋይል አይቼ አላህ አንቺን እንዳላጣ አመቻችልኝ። በሂደት አንቺን ይሄው በአካል አገኘሁ። ስለሆነም እወድሻለሁ ብሎ ስጦታ የተጠቀለለ ሰጠኝ። ቤት ሂደሽ ታይዋለሽ ብሎ ከኪሱ ቀይ አበባ ሰጠኝ። እኔም ደስ እያለኝ ተቀበልኩኝ። ያዘዝነው መጥቶ በልተን ጠጥተን ትንሽ ካወራን በኋላ ፀሐይ ወደ መግቢያዋ ስደርስ መቅሪብ ሶላት ሲደርስ ከዞላ ሆቴል ወጥተን ወደ ቤታችን እንሄድ ብለን ተነሳን። ነይ መኪና ላይ ግቢ ልሸኝሽ ብሎ በያዘው ዶልፊን መኪና ጋቢና ሁኜ ቤቴ አካባቢ ልደርስ ትንሽ መንገድ እንዲቀረኝ እንዳጋጣሚ እናቴ እንዳታየኝ ብዬ እቤቴ ሳልደርስ ወረድኩ። ለሀይደር መኖሪያ ቤታችንን በሩቅ አሳየሁት። ከዛም ቻው ደህና ደሪ ተባብለን ያለምንም መነካካት መጨባበጥ ተለያየን። የሰጠኝን የስጦታ ፌስታል እስከ መፈታው እየተጣደፍኩኝ ወደ ቤት የገባሁ። ስጦታውን እናቴ እንዳታየው ጥንቃቄ በማድረግ ሳስብ እናቴ ሳሎን መቅሪብ ሶላትን እየሰገደች ነበር። ለኔም ጥሩ ሆነ። እናቴ ፌስታሉ ምንድነው ብላ አትጠይቀኝም። እየሰገደች ስለሆነ ቀጥታ መኝታ ክፍሌ ገባሁ። መኝታ ክፍሉን ቆልፌ ቶሎ ብዬ ፌስታሉን ፈትቼ ሳየው የእኔ እጅ መሆኑን የሚያስንቅ የእጅ ሰዓት፣ የወርቅ ቀለበት፣ ከኔ ውበት ጋር የሚሄድ አብረን መርጠን የገዛነው የሚመስል የሚያምር ፋሽን ልብስ በወረቀት የተጠቀለለም አለ። ወረቀቱን የተጠቀለለውን ስፈታው ሂኩ ቀለበቱ ተቀበይኝ፣ እወድሻለሁ፣ አንቺን ማጣት አልፈልግም፣ ለአንዳንድ ወጭ እንዲሆንሽ አብሮ ወረቀቱ ጋር የተጠቀለለ 10,000 ብር አለ። የምፈልጊውን አድርጌ እንደ ውለታ እንዳትቆጥሪው ሂኩ እወድሻለሁ ብሎ ጽፎ ያበቃል። እኔም ደብዳቤውን እየደጋገምኩ እያነበብኩ የደስታ እንባ እያለቀስኩ ሳላስበው እናቴ መኝታ ክፍሉን ቆረቆረች። እኔም ደንግጬ ብሩን እና ስጦታ እቃውን ከአልጋው ውስጥ ደበቅኩት። ቶሎ ብዬ የደስታ እንባዬን ጠርጌ የክላሴን በር ከፈትኩኝ። እናቴም መቅሪብ አሰግጂም እንዴ አለችኝ። እኔም እረ እሰግዳለሁ፣ ደከም ብሎኝ ነው፣ አሁን ልብሴን ቀይሬ መጣሁ ማሚ አልኳት። እናቴም እሺ ብላ ከመኝታ ክፍሌ ወጣች። ከዛም የስጦታ እቃዎቹን እና ብሩን የራሴ ቁምሳጥን ውስጥ አስገብቼ ቆለፍኩኝ። ከዛ የለበስኩትን ልብስ ቀይሬ ሂጃብ ለብሼ መቅሪብ ሰግጄ ዳታዬን አብርቼ ቀጥታ ቴሌግራም ስገባ ኦንላይን አገኘሁት።
በጣም አመሰግናለሁ አላህ ይስጥልኝ ብዬ የአመሰገንኩት እሱም ቆጣ ብሎ ይሄ ላንቺ ሲያንስብሽ ነው የኔ ፍቅር እንደ ውለታ እንዳትይዥው ስለዚህ ወሬ እንዳትደግሚ ብሎ ነገረኝ። እኔም እሺ ብዬ ሌላ ወሬ ማውራት ጀመርን። ተገናኝተን በአካል ከተዋወቅን በኋላ ማን ፈቅዶ እንደሰጠው ወይም እንደሰጠኝ ባይታወቅም የኔ እየተባባል ማውራት ጀመርን። የፍቅር ቃላቶችን መለዋወጥ ጀምረናል። ሂኩ በዲኔ ጎበዝ የነበርኩ ኢማኔ በአንዴ ወረደ። ትምህርቴንም ተደከምኩ። ጓደኞቼ አልነገርኳቸውም። ሰርፕራይዝ ላረጋቸው አስቤ ትምህርቴን እንደጨረስኩ ሚዜ ሁኑኝ ልላቸው አሰብኩ። ከትምህርት ስመለስ ከጓደኞቼ ጋር መሄድ አቆምኩ። ብቻዬን እሆናለሁ። ይደውልልኛል እያወራሁ ወደ ቤት እሄዳለሁ። ግን ሁሌ ማታ ማታ ስደውልለት አያነሳም ነበር። እሱም ማታ ማታ አትደውይ ቤተሰብ ጋር ስለምሆን ለማንሳት አይመቸኝም ይለኛል። ግን ሁሌም ማታ ማታ በቴሌግራም በሚያምር ፍቅር አገላለጽ እየገለጸ የፍቅር ግጥም ሲገጥምልኝ ራሴው ጋር እያመሳሰልኩ እደሰት ነበር። በጣም ደስ እያለኝ አወራዋለሁ። የፍቅር ግጥም ሲልክልኝ ገጣሚ ነህ እንዴ ስለው እረ ግጥም ጽፌ አላውቅም ግን ያንቺ ውበት ግጥም ጸሐፊ አረገኝ ይለኝ ነበር። እንዲህ እያወራን ሳላስበው ያልጠበቅኩት ጥያቄ ጠየቀኝ። እንዳፈቀርኩት ሲያውቅ ተገላልጠሽ ያለ ክሬም ፎቶ ላኪልኝ ማለት ጀመረ። እኔም ኒካህ እኮ የለንም እንዴት ተገልጬ እልክልሃለሁ አልኩት። ውዴ ትንሽ ወራት ብቻ ስጪኝ ከዛ በኋላ አብረን እንኖራለን። እስከዛ ግን ራሴን ላዘጋጅ አንቺ መተሽ እንድትቸገሪብኝ አልፈልግም። ንግስት አድርጌ ነው የማኖርሽ። እስከዛ ግን የምፈልገውን አትከልክይኝ እባክሽ ወይስ አታምኚኝም? እኔን በፍቅራችን እምነት ይኑርሽ። ከአንቺ የምፈልገው ተጋብተን 10 ልጆች ነው የምንወልደው አለኝ። እኔም አምንሃለሁ ደግሞ ስለወደድኩህ እንጂ ማንንም እንዳንተ ቀርቤ አውርቼም አላውቅም አልኩት። በቃ እንጋባ ሁለታችንም ላንለያይ አንቺ ከኔ ውጭ እኔም ካንቺ ውጭ ላላይ ሲለኝ በአላህ ስም ምዬ ቃል ገባሁለት ላልለየው። እሱም ቃል ገባልኝ። እሺ ከተስማማን የምፈልገውን ሁሉ እናረጋለን ሲለኝ ልቤ ለሁለት ተከፈለ። አንዱ ልቤ እንዴት አላህ የከለከለውን ነገር ታደርጊያለሽ? አላህ አታስቆጪ ይለኛል። በአንድ ደግሞ ይሄ እኮ በአንቺ አልተጀመረም ደግሞ ቃል ገብቶልሻል። አለባበሱ፣ አወራሩ፣ አደቡ የምመኘው አይነት ሰው ነው። ሙስሊም ነው። አላህን ይፈራል። አይጎዳሽም ይለኛል። የቀራሁትን ቁርአን እና ሀዲስ ረስቼ የሸይጧንን ጥሪ እየተከተልኩ ይመስለኛል አሁን እሱ ጋር የፍቅር ግንኙነት ልጀምር አልጀምር እያልኩኝ ሁለት ልብ ሆኛለሁ። እና የኔ ወዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የኔ ወዶች እወዳችኋለሁ፣ አከብራችኋለሁኝ። የዛሬውን ቪዲዮዬን በዚህ ጨርሻለሁኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።